ከአብይ አህመድ ወንበር አስጠባቂ ቡድን ጋር ከባድ ትንቅንቅ እያደረገ ያለው ፋኖ ሰሞኑን የጀመረው ከባድ ዘመቻ ታላቅ ድል አጎናጽፎታል። ከባዱ ዘመቻ ባልተቋረጠበት በዚህ ፍልሚያ ፋኖ በርካታ ከተሞችን እየተቆጣጠረ ይገኛል። ከላይ ክረምቱን ተከትሎ የሚዘገዘገው ዶፍ ዝናብና የእግዚአብሔር መብረቅ፣ ከታች አብይ አህመድ ጸረ አማራ ታጣቂ መድፍና ዙ 23 ያልበግራቸው የፋኖ ኃይሎች ዛሬም ታላቅ ጀብድ ቀጥለዋል። በተለይም በደብረ ታቦር በተደረገው ውጊያ ፋኖ ከፍተኛ ድል ማስመዝገቡን የተነገረው የአገዛዙ ፖሊስ ማዘዣም በፋኖ ኃይሎች መመታቱም ተገልጿል። በሁሉም ውጊያዎች ሲቀጥሉ በአምባሰል ከባድ ውጊያና ወታደራዊ ውጥረት መባባሱን መረጃዎች ገልጸዋል። በደቡብ ወሎ ዞን አምባሰል ዛሬ ከማለዳ ጀምሮ ከባድ ውጊያ እየተደረገ እንደሆነ ምንጮች ገልጸዋል። በተመሳሳይ በጎጃም ውጊያዎች ሲቀጥሉ የአማራ ፋኖ ብሔራዊ ኃይል በጎጃም መርጦ ለማርያም ከተማ መግባቱ ተሰምቷል። በትናንትናው ዕለት የአገዛዙ ጄኔራል ብርሃኑ ጥላሁን በጎጃም የሚገኘው ፋኖ ወደ ተራ ሽፍታነት ተቀይሯል፣ በትነነዋል፣ አዳክመነዋል ቢሉም ፋኖ ግን በዛሬው ዕለት መርጦ ለማርያም መግባቱን የተሰማው ሁሉንም በዝርዝር ትሰሙታላችሁ። በራያ ግንባር ያለው ወታደራዊ ውጥረት እየጨመረ የመጣ ሲሆን በወልዲያ ቆቦ መስመር ከፍተኛ የሰራዊትና የጦር መሳሪያ እንቅስቃሴ እየተደረገ ነው ተብሏል። ሌላኛው መረጃችን ነው። እንደ ሰማይ የራቀው የአገዛዙ ዙፋን አስጠባቂ የግል ሰራዊት አመራሮች የሐሰት ፕሮፓጋንዳ ተጋልጿል። ይህም በተመለከተ ፋኖ ጥብቅ የተባለ መረጃን አጋርቷል። ይህንንም በዝርዝር ሰሙታላችሁ። ኢራን በሳምንት ውስጥ 400 የሚደርሱ ትከሻ ላይ ተደርገው የሚተኮሱ የአየር መቃወሚያዎችን ልትረከብ መሆኑን ለጉዳዩ ቅርበት ያላቸው ምንጮች ለሮይተርስ ተናግረዋል። እስከ መጨረሻው ድረስ አብራችሁን ከቆያችሁ ወደ እናንተ ይደርሳል። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች እንደምንቆያችሁን አሁን ለሰዓቱ መደመጥ ያለባቸውንና ትኩረት የሚሹ በርከት ያሉ መረጃዎችን ይዘን ቀርበናል። እናንተም እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩን በአክብሮት የጋበዝን። አሁን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። በቅድሚያም በደብረ ታቦር ከተማ የሚገኘው የፖሊስ ማዘዣ በፋኖ ኃይሎች ጥቃት እንደደረሰበት ተነግሯል። በደብረ ታቦር ከተማ በፖሊስ ጣቢያው ላይ በተፈጸመው ጥቃት ኪሳራ መድረሱን የሚናገሩት የመረጃ ምንጮች በደቡብ ጎንደር ዞን ደብረ ታቦር ከተማ በሚገኝ ፖሊስ ጣቢያ ላይ ሌሊት በተፈጸመ ጥቃት ነው ወታደራዊና ሰብአዊ ኪሳራ መድረሱን የመረጃ ምንጮች የገለጹ። ፋኖ ኃይሎች ከሌሊቱ 8 ሰዓት እስከ 9 ሰዓት ድረስ በፖሊስ ጣቢያው ላይ ጥቃት ማድረሳቸውን ገልጸዋል። በፖሊስ አባላት በጦር መሳሪያዎች ላይ የደረሰው ዝርዝር ጉዳትና ተዛማች መረጃዎች እየተጣሩ እንደሆነም የመረጃ ምንጮች ገልጸዋል። ይህ በእንዲህ እንዳለ የፋኖ ኃይሎች በምስራቅ ጎጃም መርጦ ለማርያም ከተማ ከባድ ጥቃት መሰንዘራቸውን ገልጸዋል። ዛሬ በመርጦ ለማርያም ከተማ አቅራቢያ 10 ኪሎ ሜትር ርቀት ላይ በምትገኝ ሰኞ ገበያ ተብላ በምትጠራ ከተማ ላይ በሚገኝ ወታደራዊ ካምፕ ላይ በማለዳው ፋኖ የፈጸመው ጥቃት በአገዛዙ ላይ ከባድ ኪሳራ እንደደረሰበት ተነግሯል። በፋኖ በኩል በተፈጸመው በዚህ ድንገተኛና ወታደራዊ ጥቃት ካምፑ ላይ ጉዳት የደረሰ ሲሆን ከፍተኛ ሰብአዊ፣ ቁሳዊ ኪሳራ መድረሱ ታውቋል። ከተገደሉት መካከል ወታደራዊ አዛዦች እንደሚገኙበት የመረጃ ምንጮች ገልጸዋል። በውጊያው ወቅት ፋኖ ዲሽቃን ጨምሮ የተለያዩ የቡድን መሳሪያዎችን በእጁ ገብተዋል ተብሏል። ጥቃቱ በተፈጸመበት ቀጠና ትናንት ጄኔራል ብርሃኑ ጥላሁን አሁን በጮቄ ተራራና አካባቢው የነበረው ሰፊ ኦፕሬሽን እና ቀጠናውን መቆጣጠራቸውን፣ ፋኖን መበተናቸውን እንዲሁም ደግሞ የፋኖ ሎጂስቲክና የዝ ማዕከላት መቆጣጠራቸው ገልጸው ነበር። ይህን በተመለከተ ፋኖ አስረስ ማረ በሰጠው ማብራሪያ የጮቄ ተራሮች ዘመቻ መክሸፉንና በፋኖ ላይ ምንም አይነት የደረሰ ጉዳት እንደሌለ ገልጸው በከባድ መሳሪያዎች ምክንያት ግን በንጹሃን ላይ ከባድ ጉዳት ደርሷል ብለዋል። ትናንት እንግዲህ የጄኔራል ብርሃኑ ጥላሁን በዚህ ቀጠና የጮቄ ተራሮች ማዕከል አድርገን በፈጸምነው ኦፕሬሽን ፋኖን በትነናል፣ አዳክመናል፣ ሎጂስቲክና የዝ ማዕከላትና ሰንሰለቶችን ተቆጣጥረናል ቢሉም የፋኖ ኃይሎች ግን አሁንም የሚያደርሱትን ከባድ ጥቃትና ከተሞችን የመቆጣጠር ዘመቻቸውን ቀጥለዋል። ከወራት በፊት የዚሁ ቀጠና በተለይም የደቡብ ጎንደርና የጎጃም ኮማንድ ፖስት እንዲሁም የምስራቅ እዝ ዋና አዛዥ ጄኔራል መሐመድ ተሰማ በዚሁ ቀጠና በደቡብ ጎንደርና በጎጃም ቀጠና ባደረግናቸው ዘመቻዎች ከፍተኛ ድል ተቀዳጅተናል በሚል መረጃ አውጥተው ነበር። ወደ ወሎ ቀጠና ስናምራ ደግሞ በአምባሰል ከባድ ውጊያና ወታደራዊ ውጥረቱ ማደጉን የመረጃ ምንጮች ገልጸዋል። በደቡብ ወሎ ዞን በአምባሰል ወረዳ ሮቢት ተብሎ በሚጠሩ አካባቢዎች ዛሬ ማለዳ ተከታታይ ተኩስና ውጊያ እንደነበርና የትራንስፖርት እንቅስቃሴ መስተጓጎሉን መረጃዎች ገልጸዋል። ጠዋት አካባቢ ከደሴ ወደ ወልዲያ ወይም ከሐይቅ ወደ ደሴ በሚወስደው መንገድ ላይ ውጊያ እንደነበር የመረጃ ምንጮች ገልጸው የሚወስዱ መንገዶች ሙሉ በሙሉ እንቅስቃሴ አቁመው እንደነበር ገልጸዋል። በውጫሌ ከተማ አሮጌ ገበያ ተብሎ በሚጠራው አካባቢ ጠዋት እንዲሁ ከፍተኛ ተኩስ ነበር። ይህን ተከትሎ ባንኮች ጭምር ተዘግተው እንደነበርና እንቅስቃሴዎች ቆመው ነበር ያሉት የመረጃ ምንጮች ሰሞኑን በአምባሰል ተራሮች ላይ
የነበረው ያገዛዙ ሰራዊት አካባቢውን ለቆ መውጣቱን ተከትሎ ከውጫሌ ከተማ እስከ አሮጌ ገበያ፣ ሮቢት፣ ጭስ አባማ ያሉ ዋና ዋና መንገዶች ፋኖ እንደገና መልሶ ተቆጣጥሯል ብለዋል። በሌላ በኩል በአምባሰል ተራሮች ቀጠና ማርጌና ወደ ኩታበር በሚወስዱ መስመሮች ከፍተኛ ወታደራዊ ውጥረቱ ዛሬም ነግሷል ተብሏል። በተጨማሪም ከአምባሰል ተራሮች በስተ ምስራቅ አቅጣጫ፣ በስተ ምዕራብ አቅጣጫ ከድላንታ ወደ ደሴ በሚወስዱ መንገዶች ተለያየን ተብሎ በሚጠሩ አካባቢዎች ትናንት ምሽት የሞርተርና የዙ 23 ድብደባዎች እንደነበሩ ተገልጿል። በዮሴፍ ተራሮች እንዲሁም በምዕራብ ወሎ አካባቢዎች ላለፉት ተከታታይ ሳምንታት ሲካሄድ የነበረው ዘመቻ አሁን ላይ ፋኖ በመልሶ ማጥቃት ወረዳዎችንና ይዞታዎችን መልሶ እየተቆጣጠረ መሆኑን መረጃ ምንጮች ከግንባር አድርሰውናል። በዚሁ ቀጠና በአምባሰል ወረዳ ዚያ ተብሎ በሚጠሩ አካባቢ በተፈጸመ ድንገተኛ ጥቃት የዙ 23 ተኳሹን ጨምሮ እጀባ ላይ የነበሩ የመከላከያ አባላት፣ የፖሊስና የሚኒሻ አባላት ጉዳት እንደደረሰባቸው የመረጃ ምንጮች ገልጸዋል። በሌላ በኩል በራያ ግንባር ደግሞ ከፍተኛ የሰራዊትና የከባድ መሳሪያ እንቅስቃሴዎች መኖሩም ዛሬን ቀጥለዋል። በራያ ግንባር ያለውን ወታደራዊ ውጥረት እየጨመረ የመጣ ሲሆን በወልዲያ ቆቦ መስመር ከፍተኛ የሰራዊትና የጦር መሳሪያ ዝውውር እንቅስቃሴ እየተደረገ ነው። የዓይን እማኞች ዛሬ ከአካባቢው ከወልዲያ ወደ ቆቦ ከ50 በላይ ተሽከርካሪዎች ሰራዊት ጭነው ወደ አካባቢው መግባታቸውንና በአካባቢው ከፍተኛ የጦር መሳሪያ ክምችት እየተደረገ መሆኑን ሲገልጹ፣ ሌላ የዓይን እማኝ ደግሞ ከባድ መሳሪያዎችን የጫኑ ኮምቦዮች ወደ ጮቢበር ተብሎ ወደሚጠራው አካባቢ መንቀሳቀሳቸውን አረጋግጠዋል። በተጨማሪም ከጮቢበር ወደ ራያና ወደ ራያ የተለያዩ ቦታዎች መድፍና ዙ 23 መንቀሳቀሳቸው ተገልጸዋል። በተመሳሳይ ባላማጣና በራያ ባላ በጨርጨር በኩል ህወሓት ላለፉት 4 ቀናት ከ40 በላይ ተሽከርካሪዎችንና ታጣቂዎችን ወደ አካባቢው ማስጠጋቱ ተገልጿል። በተለያዩ አካባቢዎች የምረቃት ምራ ግብራቸውን ያጠናቀቁ የህወሓት ታጣቂዎች በብዛት በቅርብ ቀናት ውስጥ ወደ ቀጠናው ይገባሉ ተብሎ ይጠበቃል። ይህም ለአርሚያ 6 እና 43ን በሰው ኃይል ለማጠናከር ነው ተጨማሪ ኃይል ወደዚሁ ቀጥ እየገባ ያለው። በራያ አላማጣ በዙሪያው በሚገኙ የራያ ከተሞች ያለው ወታደራዊ ውጥረቱ ከፍተኛ ደረጃ ላይ በደረሰበት በዚህ ሁኔታ ንጹሃን ላይ የሚደርሱ ጉዳቶችም ቀጥለዋል። ከውጭ ደግሞ በኢራን በሳምንታት ውስጥ 400 የሚደርሱ ትከሻ ላይ ተደርገው የሚተኮሱ የአየር መቃወሚያዎች ልትረከብ መሆኑን ለጉዳዩ ቅርበት ያላቸው ምንጮች ገልጸዋል። ገዢው ከ60 እስከ 70 ሚሊዮን ዶላር የተገመተ ሲሆን ከአሜሪካ ጋር ጦርነት ውስጥ የምትገኘዋን የኢራን ጦር አቅም ዳግም ያጠናክራል ተብሏል። አሜሪካና እስራኤል በኢራን ላይ ጦርነት ከከፈቱ ወዲህ ቴህራን የአጭር ርቀት አየር መከላከያ አቅሟን ስታጠናክር ይህ የመጀመሪያው ነው። ቴህራን በደረሰባት ተደጋጋሚ ድብደባ የወታደራዊ ካምፖቿንና ቁልፍ መሰረተ ልማቶችን መከላከል ሳትችል ቀርታለች። ኢራን ከቻይና የገዛቸው በሰው ኃይል የሚንቀሳቀሱ ከ300 እስከ 400 የሚሆኑ የአየር መከላከያ ስርዓቶች ሲሆኑ ይህም ቻይና ሰራሹ QW-12 እና FN-16 ሚሳኤሎችን እንደሚያካትት ምንጮች ለሮይተርስ ተናግረዋል። የኢራን ውጭ ጉዳይ ሚኒስትር በጉዳዩ ላይ ያለው ነገር የለም። የቻይና የውጭ ጉዳይ ሚኒስትር እንዲህ አይነት ዘገባዎችን ሙሉ በሙሉ መሰረተ ቢስ ናቸው፣ ቻይና ምንጊዜም ሰላም እንዲሰፍንና ግጭቱን እንዲቆም ስትሰራ ቆይታለች ብለዋል። ከአሜሪካና ከእስራኤል ጋር ለወራት የዘለቀው ግጭትን ተከትሎ የቴህራን የሚሳኤል ድሮንና የአየር መከላከያ ፕሮግራሞች ጋር የተያዙ ተቋማት በመደብደባቸው ኢራን ወታደራዊ አቅሟን እንደገና ማጠናከር አስፈልጓታል። ይህ የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። እናንተም እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። በሌላ አዳዲስና ወቅታዊ መረጃ እስከምንገናኝ በያላችሁበት ሁሉ ሰላሙን ተመኘን። ጤና ይስጥልን።